ብሩ አነስተኛም ሆነ ከፍተኛ ያው የሰው ሀቅ እስከሆነ ድረስ የሚያነሳ ሰው በዛ ባገኘበት አካባቢ ላይ ማስታወቂያ ማሳወቅ አለበት። ወይ በጽሁፍ ጽፎ ያገኘበት አካባቢ እዛ አካባቢ ዛሬ የሆነ ፍራንክ የጠፋው ሰው ካለ ምልክቱን ነግሮ በዚህ ደውልኝ ብላ ልጽፍ ትችላለህ። ፊት ለፊት ባለው እንትን ላይ ግድግዳም ላይ ሆነ እንጨትም ላይ ሆነ ተጽፈዋለህ ማለት። ወይ ደግሞ በሚዲያዎች መጠቀም ትችላለህ። ሚዲያዎችን እንደዛ አይነት መረጃ ስጡልኝ ብትላቸው የተወሰነ ሳንቲም ከፍለው ያወሩልህ ይችላሉ ማለት ነው እንጂ ትንሽ ስለሆነ አያስጠይቅም አይባልም። ትንሽነቱ ምንም ለጠፋው ሰው ለባለቤቱ እንደው ተንቆ የሚተው ነገር ከሆነ በጣም ትንሽ ከሆነ ለምሳሌ ሰዎች እህል ጭነው ሲሄዱ በአህያ ይንጠባጠባል እህል በቆሎ ምኑ ጠብ ጠብ እያለ ይሄዳል። ተስር ደግሞ ልጆች እየለቀሙ ይሄዳል። ያችንን ጥብጣቤ ቢያይም ሲለቅሙ ቢያይም ዘወር ብሎ አይቀማቸው የተናቀ ነገር ነው ማለት ነው። አንዲት ጠብታ አንዲት ፍሬ ሁለት ፍሬ ጠብ ስላለች ጠፋኝም ብሎ ፍለጋ አይመጣም። ምንም ጎዳው ነገር የለም። በዛ ደረጃ ያለው ሊሆን ይችላል። አለበለዚያ ብር እያልከው አሁን ብር አንድም ብር ዋጋ አለው ዕቃ ይገዛል አይደል? ስለዚህ ብር ከሆነ ሁለት ብርም ቢሆን ሶስት ብርም ቢሆን የተወሰነ ጥቅም አለው። ሰው ኪሱ ያለችውን አንድ ብር ወይ 5 ብር ታክሲ ወጥቶ ሲያበቃ ሲፈልጋት ትጠፋበታለች፣ ይደነግጣል። ስለዚህ ትቆጠቁጠዋለች ማለት ነው አንተ ትንሽ ብትላትም። ያችን ነገር ግን ታነሳ በምትችለው መጠን እዛ አካባቢ ያሉ ሰዎች እዛ አካባቢ ትንሽ ፍራንክ የጠፋው ሰው ካለ በዚህ ደውልልኝ ብለው መጻፍ አለብህ፣ ማሳወቅ አለብህ። ታሳወቅ በኋላ የተወሰነ ጊዜ ቆይተህ ግን የሚመጣ ካለ ያኔ ልትጠቀምበት ትችላለህ። ከጊዜ በኋላ ደግሞ በአጋጣሚ ከመጣ ትከፍላለህ ተጠቀምክ በኋላ ማለት ነው።